ቆይ የሰሙት እውነት ነው? ሪፍቃ ተረጋጊ መጀመሪያ። ጋሺ እባክዎ የውሸት ነው፣ አባትሽ እንደዛ ያደርግም በሉኝ እባክዎ። የኔ ልጅ በጣም አዝናለሁ። እኔ እኮ በአባቴ ስራ ተሳቅቄ ሞትኩኝ። አሁንስ ምገባበት ሁሉ ነው የጠፋብኝ። ጋሺ እሺ ምን ላድርግ? ምን እያልሽ ነው ልጅ? ይሄ ጉዳይ የኔና የተሰማ ብቻ ነው። ድሮስ ውለጂ ብትለኝ ልወልድልህ ነው? በእናንተ ቤት ድራማችሁ ያልታወቀ መስሏችሁ ነበር። እኔ እንደወሰድኩት ከተረጋገጠ ለህይወቴ ሁሉ አስጊ እንደሆነ ታውቃላችሁ። አንቺ ምንም አታስቢ። ቆይ እስከ በር ላስወጣሽ። በርሲምባ እግዚአብሔር ይማርክ። ሲመቸኝ ብቅ እያልኩ እንደዚህ እጠይቅሃለሁ። ፋንቲ የእውነት ያንቺን ውለታ እንዴት አድርጌ እንደመመለስ አላውቅም። የአባቷን የየቀል ተግባር አምና መቀበል አቃታት። ኑሃሜ ራሷን ስታወደቀች። አቶ ላይኩን አዝናለው ልጄ ተሰማ ይሄን ያደርጋል ብሎ አምኖ መቀበል ማሰብ መገመትን ቢከብድም እንደዚህ ሆኗል ነገሩ። ልጄ ከልጅነትሽ የሚሰርዝሽ ከምራትነትሽ የሚያስወጣሽ የለም። በእኔና በሱ መሀል ያለ ጸብ እንጂ በእናንተ መሀል የሚገባ እሳት አይደለም በማለት ነገሩን ለማቀዝቀዝ እየሞከረ ነው። አቶ ላይኩን ደግነታቸውን፣ መልካምነታቸውን፣ ውለታቸውን ያን ሁሉ የተደረገለትን ነገር ረስቶ አቶ ተሰማ ለትንሽ ትርፍ ብሎ በተጭበረበረ ያለውን ሁሉ የሚያሳጣው ስራ የመረጠው አቶ ተሰማ አወዳደቁ የከፋ ነው። ለመነሳት እንኳን አቅም የሚያጣ ለመነሳት እንኳን ተስፋው የሚጨልም ነው የሚሆነው። ከስንት ክፋትና ከስንት ተንኮል ተመልሳ መልካም ሰው መልካም ሚስት ለመሆን የሞከረችው የአቶ ተሰማ ሚስት ወይዘሮ ገነት አሁን ግን ቁም ስቅሏን እያሳያት ነው። አቶ ተሰማ ለልጁ ባል ቤተሰቦች ሁሉንም ረስቶ የራሱን ምርጫ መርጦ አወዳደቁን አክፍቶታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛል። የተወዳጁ ኑሃሜ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። ነገሮቹ ሁሉ ድብልቅልቁ እየወጣ ነው። አቶ ተሰማ በዚህን ያህል ልክ ራሱን አቅሉን ይስታል። በሚያተርፈው ትርፍ ብቻ ተሸውዶ ያለውን ሁሉ ሊያጣ ቤተሰቡን፣ የተከበረ ትዳሩን፣ የተከበረ ወዳጅነቱን ሁሉ ሰርዞ እሱ ግን ገንዘብን አስመልጧል። እጅግ የሚያሳዝነው ግን እያጭበረበረችውና ቁማር እየተጫወተችበት እንደነበረ በኋላ እውነቱን ሲያውቅ ወይ ራሱን ሊያጠፋ ይችላል። እንደባለፈው መሀል የመኪና መንገድ ላይ ሳይሆን ራሱን መርዝ ጠጥቶ ድብን ሊል ይችላል። ብልጥ ሰው ከራሱ ስህተት ይማራል፣ ሞኝ ሰው ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ሰው ከራሱ ስህተት ይማራል ቢባልም ከሰው ስህተትም ሳይሆን ከራሱ ስህተት መማር አልቻለም። የክፋቱ ክፋት ግን የአቶ ላይኩን እጅ ላይ ማንሳቱ ነው። በጣም የሚገርመው ነገር መጨረሻው ምንድን ነው? አወዳደቁ የከፋ ነው። በሌላ በኩል እንግዲህ ሲምባ ነው። ሲምባና ፈንቱ አሁን በጣም አሪፍ ጊዜ እያሳለፉ ነው። ፈንቱም ከዛ ከኮማንደሩ ቤት ለመውጣት ወስናለች። ትልቁ ድብቁን ዶክሜንት ይዛለት መታለች። ይህ ደግሞ አቶ ሲምባን ነፃ የሚያወጣውና ኮማንደሩን መቀመቅ የሚያወርደው መንግስትን እያጭበረበሩ ከጉምሩክ ኃላፊ ጋር የሚያስገቡት መድኃኒት ደረጃውን ሳይጠብቅ የመንግስት ቀረጻቸውን ሳይከፍሉ ሁሉንም ኪሳቸውን ለማድበል የሚሰሩት ድብቅ ወንጀል የሚያጋልጥ አደገኛ ፋይል ይዛለት መታለች። አቶ ሰንበቱ በየቀኑ በፖሊሶች እየተሳደደ ቁም ስቅሉን የሚያየው አንድ ቀን ወጥቶለት ነፃነቱ ታውጆ ወንጀለኞቹን ህግ አስከባሪ ነን እያሉ ወንጀል እያድበሰበሱ ንጹሐንን እየጎዱ ያሉት መንግስትን እያከሰሩ ያሉት እነ ኮማንደሩ መቀመቅ የሚወርድ ፋይል እጁ ገብቷል። በሌላ በኩል የዶክተሩና የአምራ ጉዳይ ነው። ዶክተሩና አምራ እንግዲህ ዶክተሩ እናቱን ለማስደሰት ወይም እናቱ አግባ የምትለውን ነገር ጋብ እንድታረግ ወይም አምራን አምና እንድትቀበል የጀመሩት ቁማር ወይም ድራማ ተነቅቶባቸዋል። ዶክተሩ ከልቡ ቢወዳትም አምራን እነሱ ግን እናቴ ካልወደደች ነገርየውን በትዕግስት መቀበል ይሻላል እያሉ አክት እያደረጉ የነበሩት አሁን እናታቸው ስላወቀች የእናንተ ቁማር ነቅቼበታለሁ፣ እኔ ህፃን ልጅ አይደለሁም በእናንተ ድራማ የምታለል ሁሉንም ከአንደበታችሁ ስታወሩ ሰምቻለሁ ስትል አስደንግጣቸዋለች።
አቶ ላይኩን መጨረሻውስ ምን ይሆን? ከአሁን በኋላ ከአቶ ተሰማ ጋር ሲገናኙስ በምን አይነት ሁኔታ ይሆን የሚገናኙት? ይህ ሁሉ ውጥንቅጥ እያደረገች ያለችው ሮማን እንደሆነች ሲያውቁስ ምንድን ነው የሚፈጠረው? ኤሚን አሁን ትልቁ ጉዳይ ኤሚን አፏን ሞልታ በኮንፊደንስ ኤርሚያስ በጭራሽ አባቴን አይደለም ሊሰነዝርበት እጁን አያነሳበትም እያለች ስትሟገት የነበረችው እውነት ነው ተገኝቷል። ናሆምስ ኤርሚያስን እንዴት ነው ይቅርታ የሚጠይቀው? ያለ ጥፋቱ በደል ያለ ጥፋቱ ኃጢአተኛ አድርጎ እንደዛ ሲቀጠቅጠው የነበረው። አንዳንድ ጊዜ ያየነውን ሳይሆን የተመለከትነው ሳይሆን ቆም ብለን ከአንድ አይሉት ሁለት ማሰብ እንዳለብን የተረዳሁት። ኑሃሜ ሁሉም ነገር ጨልሞብኛል፣ የአባቴ እጅግ አደገኛ ስራዎች እና የባህሪ መለዋወጥ እኔን በስቀቀን እየጎዳኝ ነው። ቆይ ምን ሆኖ ነው የሚለው ነገር አስጨንቋታል። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ የዝናሽ እና የፈንቱ መፋጠጥ ነው። ዝናሽ እና ፈንቱ እንግዲህ ፊት ለፊት ተገናኝተዋል። ከአቶ ሰንበቱ ቤት ስትወጣ ፈንቱን አግኝታታለች። በእርግጥ ካሁን በኋላ ምን ይፈጠራል? እዚህ ሰፈር ተደብቀሽ ነው ወይ? እባክሽን ርቀሽ ሂጂ ልትል ነው ወይስ ወደ ቤት ተመለሽ ልትል ነው? መጨረሻውስ ምን ይሆን? የአምራና የዶክተሩ ጉዳይስ ምንድን ነው? ሁሉም ተፋጠዋል። በተለይ የዶክተሩ እናት እኔ ያጨውልህን ክብሯን የጠበቀች ጨዋ ልጅ ነው ማጋባህ ብትለውም እሱ ግን አምራን መርጧል። አምራ ከሞተችው ሚስቴ ጋር ትመሳሰላለች፣ ሁሉ ነገሯን እሷ ላይ እመለከታለሁ የሚለው ዶክተሩ። አሁን ግን ድብቁ ሚስጥራቸው የእውነት ፍቅር ቢይዛቸውም ለእናታቸው ሲሉ ግን የሚሰሩት ድራማ ተነቅቶባቸዋል። የከሳሁት የጠቆርኩት ፍቅር ይዞኝ ነው። እሱም ከጩና ነው። ጩናን ጠልተሽን የመውደድ አትችይም። ጩናን ንቀሽን የማክበር አትችይም። እማዬ በእያንዳንዱ ህይወቴ ጣልቃ አትግቢ። አምራ ጋር ኑሃሜ ጋር ሁሉም ጋር ጣልቃ እየገባሽ የሚሆነው ሆኗል። ከእግዚአብሔር በታች ያንቺ ጣልቃ ገብነት አያስፈልግም። ፈጣሪ ከፈቀደ አምራ የኔ ሚስት ትሆናለች ብዬ ሳስብ ብዙ ነገር ተበላሽቶ እዚህ ደርሰናል። ሁሉም ነገር እግዚአብሔር የፈቀደው ነው። አሁን ግን በመረጥኩትና በወደድኳት ወይም እኔ በፈለግኩት ህይወት አትግቢ። እኔ ከወደድኳት እኔ ከመረጥኳት አንቺ አይመለከትሽም ሲል እናቱን አስጠንቅቋል። ሌባ ትሁን ሞላጫ ትሁን ኪስ አውላቂ ትሁን እኔ አምኜ ከተቀበልኩ ድረስ እኔ ሚስት ያረኳት እንጂ ሌላ ምንም ያረኩት ነገር የለም። ቆይ ለምንድን ነው በእያንዳንዱ ህይወቴ ውስጥ እጅሽን የምታስገቢው? እማዬ በገንዘብሽ መቼ ነው መመካት የምታቆሚው? ሲል ወይዘሮ ዝናሹን አስጠንቅቋል። ጩናም አባት እንደተቀበለኝ እናት ብትቀበለኝ ምን አለ በማለት በተሰበረ ልብ እጅግ ከአቶ ሰንበቱ ጋር ስታወራ ሰምተናል። ወይዘሮ ዝናሽ መለኪያዋና መስፈሪያዋ ለልጄ አትመጥኝም፣ ኪስ አውላቂ ነሽ፣ ሙልጫሽ፣ ሌባ ነሽ የሚለውን ነገር ከኮማንደሩ ሰምታ እሷም ይህን ጉዳይ ስንት ልክፈልሽ ከልጄ እንድትርቂ ሁሉም እሱ ስንት ልክፈልሽ ስትልም ፍቅር በገንዘብ አይለካም፣ ፍቅር በውለት አይለካም፣ ፍቅር የውስጥ ስሜትና የልብ መናበብ ነው። እሱ ነው አፍርሶ የሰራኝ፣ እሱን ካጣው እስትንፋሴ ይቆሟል ስትል እንግዲህ ጩና ተናግራለች።